አሁን ከባጃጅ ወርደን ያለነው ከባጃጅ ወርደን ቢያንስ 1 ሰዓት ተኩል አልፎናል። ትራንስፖርት ላይ ካለን ከጥጥራ መምጣት ከጀመረ 2 ሰዓት ይሞላናል። ከዚህ በኋላ ባለፈው ያሳየናችሁ በሚዲያ ያሳየናችሁ ቤተክርስቲያን እዛች ጋር የምትታየው የመድኃኔዓለም ቤተክርስቲያን ነች። እዚህ ቤተክርስቲያን ውስጥ እንግዲህ በቪዲዮም በፎቶም እንዳያችሁት ከዚች አካባቢ ነው 46 ህፃናት ለ3 አመታት ጥምቀት ሳይጠመቁ ያሳለፉት። እነዚህን 46 ህፃናት በቃለ ቀርና በአርያ ሚዲያ ቤተሰቦች ስም ክርስትና እንዲጠመቁ ባሳለፍነው ያክል የመጀመሪያውን ዙር አድርገናል። ሁለተኛው ዙር ንዋያተ ቅድሳት ማሟላት ነው። ንዋያተ ቅድሳት ጭነን ልከናል። ቀድመን እኛ አሁን ተከትለን መተናል። አሁን ነገ ሆሳዕና ነው። እኛ ቀደም ብለን ዛሬ ነው የገባነው። ዋዜማውን በ26 ማለት ነው። ዛሬ የገባነው ሆሳዕናን አክብረን እዚሁ ያስገባነው ቀድመን ያስገባነው ንዋያተ ቅድሳት እንድታዩትም ጭምር ነው። እሱንም ጭምር ርክክብ እናደርጋለን። ቅዳሴ የምናስቀድሰው እናንተ በገዛችሁት ባስገባችሁት መንበር በንዋያተ ቅድሳት ነው። እቺ ታቦት እዚህ የምታዩት ታቦት ምንም አይነት የንዋያተ ቅድሳት አልነበራትም። ከወረዳውም ከክልሉም የመጣላት ወይ ደግሞ ከዞኑ የመጣላት ከሀገረ ስብከቱ የመጣላት ታቦት ብቻ ነበር የመድኃኔዓለም ታቦት። እሱ ብቻ አይደለም፣ ነገ ሌላ የምስራች ነግራችኋለሁ። ከዛ በተጨማሪ ምእመናን ከሀገር ውስጥም ከሀገር ውጭም ሆናችሁ በአካውንትም በቤተክርስቲያኑ አካውንትም ልካችሁ ተጨማሪ ግዢ ፈጽማችሁ በአካል እንዲገባ ያስደረጋችሁ አካላት ለአንዲት ቤተክርስቲያን የሚገባውን ሙሉ ንዋያተ ቅድሳት በሙሉ አስገብተናል። ከ40 በላይ ልጆች ደግሞ የአብነት ተማሪዎች አሉ። ከ40 በላይ የሆኑ ለአብነት ተማሪዎች የአብነት ትምህርት ቤት በሚማሩበት ሰዓት ላይ የሚደግሙበት የዳዊት መዝገበ ጸሎት፣ ሌሎች መዝገበ ጸሎቶች፣ የተአምረ ማርያም ንዋያተ ቅድሳትን ሙሉን ማለት ነው። ከካህናት አልባስ፣ ከቤተ ክርስቲያን ምንጣፍ፣ ከመንበር ከያንዳንዱ ስለ አድኑም ጨምሮ ማለት ነው። ነገ መድኃኔዓለም የዓመቱ ነው። ሆሳዕና ነው። በዚህ ላይ 2 ክብረ በዓል ነው። ድርብ ነው። ሰንበት ነው። በተጨማሪ ሶስቱንም በአንድ ላይ የምናከብርበት ቀን ነው። አብራችሁ እንድትቆዩ ጋብዛችኋለሁ። ዛሬ መጣሁላችሁ አርአያ መካሻ ነው። አሁን ወደ ቤተ ክርስቲያን እንጓዝ። ኑ ተከተሉ። ኑ እንሂድ። እንግዲህ ዛሬ ይዘን የመጣነው ዕቃ የተወሰነ ጥቂት አልባሳት
የንዋያተ ቅድሳት የሚሆን ለካህናት ለአባቶች የሚሆን ነገሮች ከባህር ዳር ደግሞ በጣም ደስ የሚል ነገር ለቤተክርስቲያን የሚሆን ሶላር ሰጥተውናል ዣንጥላ አምጥተዋል ሚዲያውን ተከታተለው ቃለ ቀርን ላይ አርአያ ላይ ነው ያዩት ብለው በአካል መተው ገጥመው ይሄዳሉ ሶላርና አካባቢ ላይ እንደምታውቁት መብራት የለም የገጠር አካባቢ ነው ምንም ስፍራ የለም እዚህ ድረስ መተዋልና አሁን እኛ ስንሄድ የምናየው ምንድነው በሶላር ነው የምንጠቀመው ሁለተኛ ነገር አሁን ይዘን የመጣነው ደግሞ ችግኝ ነው ለየወይራ ዛፎች ለቤተክርስቲያን የሚሆኑ ችግኞችን ገዝተው ከባህር ዳር እኛ ስንመጣም አብረን ጭነን ይዘን መተናልና ዛሬ የምንቀበለው እሱ ነው እናንተም እንግዲህ ልጆች እንደምታዩቸው ያብነት ተማሪዎች ናቸው የአካባቢው ነዋሪዎች ናቸው የችግኞቹን ይዘው መጥተዋል ተያይዘን አብረን ሄደን ቤተክርስቲያኑ አብረን ምን ጎበኝ ይሆናል ኑ እንደምን አሉ አባት እርሶን አርላ አስተዳዳሪ እንግዲህ እርሶን አላቆትም እንግዲህ እግዚአብሔርን ያስተዋወቀን መድኃኔ ዓለም ነው እኮ አምላክ ነው ሁሉን ነገር ያረጋውና እኔ ሳልሆን ብቻ ከኔ ጋር ያሉ የሚከተሉ መተው በጣም አዝነዋልና ይሄን ሁሉ አመት እንዴት ነው ምእመናን ሳይጠመቁ የሚቆዩት ያውም የጎንደር ሰዎች ሆነው ክርስቲያን ሀገር ተሆነው እንዴት ይሆናል ብለው አዝነዋል ሰው ወጥቶም ሌላ ቦታም ወስዶ ልጆቹን ማስጠመቅ አልቻለም የዘበኛ ጎጆ እሷ ናት አዎ እሷ ገደዋ ናት የዘበኛ ጎጆ እንግዲህ በይነ ዙርና ሞላው ቤተክርስቲያኗ ምስራቋ ምዕራባ ያልናት ይችናት በስካውንም የተሰራው ይችናት አሁን እቺ በጭቃው ተዘዘን የምንሰራበት ይችናት መንበሯ እቻተ ተነስታ የመጣው ባዘጋጃት ይችናት አሁን ያን ስናስገባ ነው ዛሬ ያወጣናት ከናንተ መጣው ስናስገባ ይችና ያወጣናት እንግዲህ ታቦቱ እዚህ ላይ ነበር እዚህ ላይ ነበር እዚህ ጸሎት ለጸሎታና ይወርዳል ተወቀር በፌስታል ቋጥር ላይ ነው የምንሰቅለው እዛ ላይ ግድግዳ ላይ ነው የምንሰቅለው አዎ ይሄ ነው ግን ጸሎት ተጣን ሳደርስና ሳጥን ያውርጅ እዚህ ላይ ያለው ውሸት ነው ታዲያ እዛ ውስጥ መሆን አይችልም ነበር ሀምኑ ይወርቃል ሀምኑ ሸሽገዋል በዚህ ላይ ጸሎት ተጣን ሳደርስ ይሄ ላይ አድርገዋል በቀደም የተነሳ ይሆን ከዚያ ግን ሳንወር ምስተደባ ፌስታል ሸፍኘ ከዚያ ከጣራው ነው ሽጉጭ ማኖር ከጣራው ሽጉጭ ማኖር እና ይቻት ማየት ማመን ይችላል መንበሩ ይችላል ዛሬ እናንተ ሲመጣ አውተን ዛሬ ሄደን አወጣ ነው ዛሬ ያንተካን አወጣ ነው ዛሬ መንበሩን አያችሁታ አዎ ይሄ ነው ኢትዮጵያ ውስጥ ጎንደር ላይ ክርስቲያን ያለበት ሀገር የነበረው መንበር ይሄ ነበር ዛሬ በእናንተ ፈቃድ መንበሩን የሚተካ ነገር ገዝቶ አሁን ነገ ታዩታላችሁ ዛሬ እናሳያችኋለን ገብተን እናያለን እንደዚህ ነው እና ይሄ ነው መንበራችን ይችላል ይቆይ ይሄ ሶላር ነው ሰዎች ያመጡት አዎ ይሄን የሰጡን አሁን እንግዲህ 2 ወር ነው አሁን ተከለ መንገድ ምናምን የሚሰራ አዎ መንገድ ነው ተጨማሪ ደግሞ ከባህር ዳር ያመጣዋል አይደል አበረደም ማይኮን ባርዳ ይሄንን አይታይ ወንዙ ሲሰሩ በጨለባ ሲሰሩ ሰንተው ሲሄዱ እንደው በከችላቸው ሰጥተው ታዲያ ስንል ደግሞ ወረደት ነገር ታቲም ሳይሟላ ምን ስንል እኛ እንኳን ይሄን ስንል ፈቃድ እግዚአብሔር ሲያመጣ ብለን ይሄን ነው አሁን የእግዚአብሔር ፈቃድ የመድኃኒዓለም ፈቃድ ነው ይሄ ሆነ የመድኃኒዓለም ፈቃድ ሆነ
እና ይሄ ነው ደጃፍ ነው ያያችሁት። ቤተልሔሟ ደግሞ እሷ ናት። እንዴት ይችላል? ቤተልሔሟ ይችላል። እንዲህም ብትሆን እንግዲህ በዚህ ምንቀርጠው እንዲህም በቀጥሉ ይሄ ምንድነው? ይሄ ቤተልሔሙ ይሄ ነው። ቤተልሔሙ ይችላል። በጭቃችን ጊዜያዊ እንዲያርገ ሰርተን ነው የምንጠቀመው። ምን ያህል አመት ሰራችሁበት በዚህ ቤት? ምን ያህል አመት አለው? ገና 2017 ግንቦት 22 ቀን ታቦት የገባ ታቦት የገባ በኋላ በዚህች ቤተልሔም ልጅ። አዎ ይችላል። መሬቱን ከፍ ማድረግ አልተሰለም። ምስራቁ ይሄ ነው አይደለም? ቦታ አዎ ምስራቁ ይሄ ነው። እንግዲህ ከዚህ ይዘው ዳገት ነው የሚወጡት። ድንገት አደናቅፏቸውም ሊወድቁ ይችላሉ። ቦታ አይመችም። አሁን እንደሚታየኝ አይመችም። አንደኛ ገደል ቦታ ነው ያለው። በዚህ በኩል ገደል ነው፣ በዚህ በኩል ደግሞ ከዳገት ነው። እንግዲህ ጊዜያዊ ነው እንጂ እኮ ቤተ መቅደሱን እኮ የምንሰራው እሱ ዳልዳላ ሀስ ወደ ቦታ አለን። አቅም ካገኘን ከሰራ ቤተልሔም ባያታን ወርዶ የሚሰራ አሁንም ገደል ውስጥ እንደገና መልሳችሁ እሱ ነው እንግዲህ ቦታችን ነው። የቦታው አንጻር ነው። ቦታው አንጻር ነው። ምስራቁ ባያ ስለሆነ ቤተክርስቲያኑ ከሰይነት ተሰራ ይነን ለቃ ቤት ነው የምንጠቀምበት። ይሄንን ለዛሬ ግን ምስራቆችን ብለን ነው የምንሰራ የሰራናት እንጂ ለነገ ከዚህ ወዳ ላይ ስለምንሰራ ታች ነው የምንሰራ። በትክክል በምስራቁ ነው። እግዚአብሔር ከፈቀደና አቅም እግዚአብሔር ከፈቀደ ቤተክርስቲያኗን በዛ በኩል ነው። በነገራችን እዚህ ሀገር ቤተክርስቲያን የሚሰራው በምንድን ነው? ቤተክርስቲያን በድንጋይ ነው፣ በእንጨት ነው፣ በብሎኬት ነው፣ በምንድን ነው የሚያዋጣ? በድንጋይ በእንጨት ነው እስካሁን ልምዳችን እንጂ በብሎኬትም አቅም የዚያን ያህል ነው። እንጨቱም ኮርማም አንድ ቀን የማይውለው እንጨትና ብሎኬት ብዙ ጊዜ አይቆይም ስላሉ በረሃ ነው መሬቱ አይችልም የሚል መረጃ ስለሰማ። አዎ የግል ቤታችን ራሱ ተገልጦ ነው ዛሬ ያለ የሰራና ዝም ብሎ ምንም የለም ነው። ግን በእንጨትና በድንጋይ ከሆነ ግን ትንሽ የሚቋቋመው ያ ነው። ስለዚህ አንድ እቺን ቤት ላይ ለመስራት ብዙ ድንጋይ ነው የሚፈጀው። ብዙ ድንጋይ ይፈጀው ነው። ድንጋይ ደግሞ እዚህ አካባቢ ላይ የለም። ከሆነ ቦታ ተፈስሎ ተለፍቶ ነው የለም። ድንጋይ አሁን ርቋል። ውድ ነው ርቋል። ውድ ተመልካቾቻችን ይቺ የምታዩት ቤተልሔም ነች። እኛ አዲስ አበባ ላይ፣ አውሮፓ ላይ፣ አፍሪካ ውስጥ የተለያየ ከተማ ውስጥ ተቀምጠን የምናስቀድስባቸው ቤተልሔሞች እኩል ቤተልሔም ስጋ ወደሙ የሚዘጋጅባት ተዘጋጅቶም ለምእመናን የሚቀርብባት ቅዳሴ የሚቀደስባት ቤተልሔም ማለት ደቡብ ጎንደር ላይ ያገኘናት ቤተልሔም ነች። የመድኃኔ ዓለም ቤተልሔም የጌታችን መድኃኒታችን ኢየሱስ ክርስቶስ። እናንተም ይቺ እንድታዩት ነው ያመጣውላችሁ። ፈቃደኛ የሆናችሁ በራሳችሁ የምታደርጉትን ታደርጋላችሁ። እኔ ግን የመጣሁበትን ለእናንተ ያቀረብኩላችሁን በአካል መጥቼ ማየት ስላለብን መጥቼ አየሁት ነው ማሳያ። እውነት ይከብዳል አይደለም? ቤተልሔም የመድኃኔ ዓለም እግዚአብሔር ያውቃል። እንግዲህ የሚሰራውንም እሱ ያውቃል። ቤተክርስቲያኑ እንግዲህ የካህናት መግቢያ ይሄ ነው። አዎ ምስራቁ ይሄ ነው። ለምንድን ነው ቤተክርስቲያኑ በውጭና በውስጥ የተለያየ የሆነው? በውስጥ በኩል ግንብ ነው። ግንቧ ምንድን ነች? ቤተ መቅደሷ ውስጧ መቅደሷ ቤተ መቅደሷ ናት። ቤተ መቅደሷ በዚህ ጋር ስለማልገባ የወንዶች መግቢያ ቤት ነው። የወንዶቹ ባያወሪያ ነው። እቺ የካህኑ የምስራቁ ናት። ያ የሴቱ ነው። ይቺ ናት ምስራቋ። ይቺ ናት የመድኃኔ ዓለም ቤተክርስቲያን ነው የሚገባው። የምታዩት በሙሉ አጥሩ ከውጪ እንደምታዩት በእንጨት ከስር በድንጋይ ነው የተገነባው። ይሄን እንደማታዩት ይሄ ድንጋይ ነው። ድንጋይ ከመሬት ላይ ይነሳል። እዚህ የቤተልሔምን እንደነገሩ ቤተልሔም የትኛው ቤተክርስቲያን ሲሰራ እዚህ አካባቢ ላይ በእንጨት መሬት ላይ ነው መነሻው የሚሆነው ድንጋይ ላይ። ከድንጋይ ላይ በኋላ ነው እንጨት የሚቆም። ለምንድን ነው እዚህ ቦታ እንደዚህ ሆነው? ሙቀት ስላለ በረሃ ስለሆነ። አሁን ይሄ በረሃ ስለሆነ ከፍ አድርጓል። ይሄ ከላይ ኬንዳ ይባላል እዚህ ሀገር፣ እኛ ሸራ እንለዋለን መሀል ከተማ ላይ የምንጠራው። ይሄ የተዘረጋጀው ለነገ መድኃኔ ዓለም ታቦት ስለሚወጣ ቦታው እንደሱ ዝግጅት ነው። እንግዲህ ወደ ቤተ መቅደስ እንገባለን። ቤተክርስቲያናችን ነች። ጥበቷን ውስጥ ያለችው ቤተልሔምን አብረን የምናያለን። ይሄው ቤተክርስቲያኗ ላይ እየገባ ነው። ቤተክርስቲያናችን የመድኃኔ ዓለም ቤተክርስቲያን ነው። ይሄ ቤተ መቅደስ ነው። ይሄ የቤተ ክርስቲያኑ የመጨረሻ ስፍራ ነው። ልክ እንደምታዩት 1 ሜትር አይሞላ። ካህናት ቆመው ቅዳሴ ማህሌት የሚቆሙት እዚህ ጋር። ስፍራው ርቀቱን እንድታዩት ፈልጌ ነው። እዚህ ጋር ማህሌት ይቆማሉ። ቦታው ስለማይበቃ
አሁን ነገ የዓመት ስለሆነ ዓመታዊ ክብረ በዓል ስለሆነ ከተለያየ ቤተክርስቲያን እዚህ መጥተው ስለሚያከብሩ ከዚህ ውጪ ነው የሚቆሙ። ቅድም ሸራ ያያችሁበት ቦታ ላይ ታቦት ይቆምበታል፣ ማህሌት ይቆምበታል፣ ወረብ ይወረብበታል። ይሄ ሰው ቅዳሴ የሚያስቀድሰው እዚች ቦታ ላይ ምእመኑ የሀገሩ ምእመን መጥቶ 46 ህፃናት ያልተጠመቁት እዚህ ስፍራ ነበር። አሁን መተናል። ቤተክርስቲያኑን እያየን ነው። ልክ እንደምታዩት ይሄ ግንብ በድንጋይና በጭቃ በእበት የተለቀለቀ ብቻ ነው። ሌላ እንደ ከተማ እንደምናገኘው ስፍራ እንደምናውቃቸው ቦታዎች ላይ ምንም የተለየ ነገር የለም። ይሄን ስፍራ ነው አሁን መተን እየጎበኘን ያለን። እኛ የጀመርናቸውን ቦታዎች በአካል ሄደን አይተን ለእናንተ ለህዝብታችን እናካፍል። ተመልከቱ። ይሄ የሴቶች መግቢያ ነው። በዚህ በኩል እንደምታዩት እኔ የመጣሁት የሴቶች መግቢያውንም እንድናየው ነው በጋራ። በዚህ በኩል የካህናት መግቢያ አለ። እሱን አሳያቸዋለሁ። ተመልከቱ። ይሄ ነው በቃ አንድ ሰው ቅዳሴ ሲያስቀድስ እዚህ ጋር ይቆማል። ቅዳሴ ሊያስቀድስ መደዳውን አንዳንድ ሰው ሊቆም ይችላል። ከዛን ከፊት መደረብ አይችልም። ሰው መስገድ አይችልም። እዚህ ጋር እዩኝ ጥበቷል። ልስገድ ብል መስገድ አልችልም። አያችሁት? ሰው ቅዳሴ የሚያስቀድሰው ቤተልሔም ከመሳለም ውጭ ምንም አያደርግም። እዚች ቦታ ላይ ነው እንግዲህ እናንተ ንዋያተ ቅድሳት የላካችሁልኝ። እቺ ቦታ ነች የመድኃኔዓለም ቤተክርስቲያን። የምታዩት ይሄ ሳር ነው መሬት ላይ የሚጎዘጎዘው። እበት ተለቅልቆ ከዚህ የተለየ ነገር የለው። ምንጣፍ የለንም፣ ምን የለንም። ተመልከቱት ጣራው። እኛ ኮርኒስ አለን፣ መጋረጃ አለን፣ ጌጥ አለን፣ አበባ አለን፣ አምፖል አለን። እንደምታውቁት ከተማ ውስጥ አይደል? እዚህ ምንም የለም። ይኸው ገጠር ስለሆነ በነገራችን ላይ ሙሴ በድንኳን ነው ታቦተ ጽዮን የተረከበው። ይሄ ምእመን አሁንም በዚህ መድኃኔዓለምን ያከብራል። ያ ማለት ግን እየቻሉ አይደለም። በዛ ዘመን ስለማይችሉ በዚህ ዘመን እየቻልን አይደለም። ስንት ቤተ መቅደስ ነው ከተማ ውስጥ በየቀኑ መጋረጃ የሚቀየረው፣ በየቀኑ ምንጣፍ የሚቀየረው? ስንትስ ምእመን ነው በየቀኑ ለገቢ ማሰባሰቢያ ለእድሳትና ዋጋ የሚያወጣው? አስራቱን እያወጣ መባውን እያወጣ ምኑን እያወጣ አይደል? ለቤተ ክርስቲያን አይደለም አስራት የሚገባው? ይሄው ለቤተ ክርስቲያን እኔ ለእናንተ ነው የሰጣችሁ። አካውንት ከስራ አስቀምጬላችኋለሁ። የቤተ ክርስቲያኑን ኮንታክት ፐርሰኖች አዲስ አበባ የሚገኙ እዚህ የሚገኙ ሰዎች ስልክ አስቀምጬላችኋለሁ። እዚህ መጣችሁ መደወል ትችላላችሁ። እኛ የመጣ ነው ቤተ ክርስቲያኑን ልናይ ነው። እንደው እውነት የላክነው ነገር በእውነትስ አለ ወይ? በተግባርስ ይገኛሉ? አባቶቻችን የነገሩን ቃል የምር ነው ወይ ብለን መጣ። ይኸው የሳር ምንጣፍ ላይ ነው የምንሄደው። እኛ የገዛነውና እናንተ የላካችሁትን አሳያችኋለሁ። ደግሞ የካህናት መግቢያ በር ሲከፈት የቤተልሔም በር ወዲያ መከፈት አለበት። አለበለዚያ ሰው አይቆምም እዚህ ጋር። ስለዚህ እዚህ አካባቢ ያለ ለዓመታዊ ክብር የሚመጣ ምዕመን መግባት አይችልም። ይኸው የምታዩት መጋረጃ እንደምታዩት ነው አይደል? ይሁት መንገድ ላይ የሚሸጠው ጨርቅ ነው መጋረጃ። የውስጥ ልብስ በሉት፣ ይሄ የሴቶች ልብስ ውስጥ ልብስ በሉት። ይኸው ዙሪያውን እያሳዩዋችሁ ነው። ይሄ ምዕመናን የሚቀመጡበት ነው። ሽማግሌዎች፣ ትልልቅ ሰዎች ሲደክማቸው ከአቅማቸው በላይ ሲሆን እዚች ላይ አረፍ ይላሉ። አዛውንቶች፣ እናቶች፣ አባቶች። በዛ በኩል የሴቶች ነው፣ ይሄ በዚህ በኩል የወንዶች ስፍራ ነው። እዚች ጋር ተቀምጠው ከቻሉ ብዙዎቹ መጽሐፍ የላቸው፣ ዳዊት አይደግሙም፣ ዘወትር ጸሎት አያደርጉም። መተው እግዚአብሔርን መድኃኔዓለም የሚያነጋግሩበት ስፍራ ላይ የመጣው አሁን እዚህ ጋር መተው አንድ አባት እንደኔ አይነት መቋሚያ አይዙ። ይሄ አይነት መቋሚያ ማግኘት ብርቅ ነው በዚህ አካባቢ እና ቆመው ጸሎት ያደርጋሉ። ለመድኃኔዓለም አልቅሰው ይናገራሉ፣ ስለት ይሳላሉ። ጸሎት ሄደው የሚያደርጉበት ስፍራ የላቸው። እዚህ ስፍራ አካባቢ ላይ በተለያየ እንግዲህ ግጭት አለ አይደለም? እንደምታውቁት ሀገራችን ላይ በግጭት ምክንያት ሰዎች ከአካባቢያቸው ሌላ ቦታ ሄደው ልጆቻቸውን ክርስትና ማንሳት ባለመቻላቸው ምክንያት አሁን ይሄ ፕሮግራም እኛ ጋር ከመጣ በኋላ 46 ህፃናት ክርስትና ተነስተዋል። አህዛብነታቸው ተለይቶ ክርስቲያን ሆነዋል። ይሄን ያደረጉት እዚሁ ያሉ ካህናት በአጋጣሚ አዲስ አበባ ተገኝተው የኛን ሚዲያ አግኝተው እኛም እናንተን ተባብረን ከናንተ ጋር ሆነን ይሄን አደረግን። ይሄ ነው እንግዲህ ያመጣንላችሁ ስፍራ። ያው በሩ ተዘጋ ተከፈተ፣ ማለፊያ የለም። አያችሁት? አሁን ይነን የመድኃኔዓለም ፈቃዱ ሲሆን ሲመጣልን መንበሩን ማስገባና አመት በዓላችን ስለሆነ አሁን እናንተ ላካችሁልን አሁን ጎዝጉዘን ነው አሁን የምንጠብቃችሁ ከበና ዘንድ እና እናንተ ሲመጣ ብለን እና አሁን ያሟላን እና ይሄንን ያሟላ ነው። ይሄን ሰሉትና ይሄንን የመድኃኔዓለም ሁለቱ እነዚህ ፊት ነው። ይሄን አሁን ባለፈው ነው ሰው የላከልን
እነዚህ አሁን ሶላሮች የተላኩት እና የድምጽ ማጉያው የገባው ያም አሁን በሳምንት ነው የማይመጣለው በሳምንት ነው በስሙ ነው በሳምንት መጣልና ያኛው ካላችሁ ላኩልን አሁን ያርገን አሟላነ ታቦቱ የነበረው ጋር እዚያ ላይ ነው ጉርድ ያለ እዚያ ላይ ነው እዚያ ላይ የነበረ በፌስታል አርገን ፌስታል እንኳን እንደተሰቀለ አሁን አለ ይታያችሁ ምግዳ ጎደን ነው እንጂ አለ ያው ላይ ከዚያ ነው አሁን አድርገን ምስጥ እንዳይበላው ከዚያ እንዲያደርገን ከድንጋ ነው ሳኑር የቆየው 30 ብቻ ሳደረስ ብቻ ነው ተቀረዚያ ነው ማነው ከዚያ ነው ማነው ግን አሁን ፈቃዱ እንግዲህ ሲሆን ስለዚህ አሁን ሰሞኑን ነው አምፖል ይገባ አዎ ሌላ የለም ይሄ ከመጣ በኋላ ነው ታቦቱ እዛ የሚያድረው ማድረግ ጀመረ አስቀደሳችሁበት ይሄ መንበር ከገባ ተቀደሰበት ይሄ አሁን የቀደስንበታል ተመቷል በቀደም ቀደስና አሁን አመት ባሉ አሁን ምን ያሰናዳ ነው ለዚያ በለ ነው ፈቃድ እግዚአብሔር ሲመጣል እንበል ሁሉንም ነገር አሁን ያሟላ ነው ከእናንተ ካላካችሁት እናንተ ዘንድ ግብር ቤት ነች ግብር ቤታችን የምንገለገልበት ነች ግብር ቤት ምን ማለት ነው ማድቀቂያ ቀደስን ማለት ያካባቢ ቤት ያስገው ማዘጋጃ ይችላል በጣም ጠባብ በጣም ትንሽዬ ነች እንቻናት ክፍት ነችም ትታያለች እንደዚህ ማለት ታጊዚያ ብለን ነው የሚሰራ መከለል ግን አለበት አይደል አለበት ለምን አልተከለለም ታዲያ አቅም ማጣት ነው እንደዚህ ተሆነ አቅም ማጠር ትንሽ ነው ድረስ ሰዎቹ በጣም ንጹህ ናቸው አቅም ማጠር ነው በጣም ሳረም ስለሌለ እኮ ነው አገር ያረግነው እኮ ስለሰራ እኮ ቆርቆሮ ላይ ቆጠር ነበር አሁን የነማ ገዳ የክድር እኮ ለለት ስላት ቤተክርስቲያኗ በቃ አጠቃላይ እችናት አመሰግናለሁ እዚህ የሰራችሁት ቤት ምን ነበር የልጅ ስለሚገለምሽኛ ብለን እቺን የሰራናት እንግዳ በሰሙታት ማክሰኞ ነው ግን የሰራናት እንግዲህ መቀበያ ልጅ ሰላም የካህን መገልገያ እቺን የሰራን የተማሪዎች ቤትም ያቻል የተማሪዎች ቤት አትች ያብነት የሚማሩ ያብነት ተማሪ ያቻል ያቻል ስንት ተማሪዎች አሉ እዚህ አጠቃላይ የብነት ተማሪዎች አጠቃላይ ተማሪዎቹ 30 ናቸው ያው ዝቅተኛ እድሜያቸው ያሉት ተማሪዎች ከ8 አመት በላይ ናቸው ከፍተኛ ደግሞ ከ16 አመት በታች ናቸው ምንድን ነው የሚማሩት ሙሉ ያው እንግዲህ ከዘወትር ውዳሴ ማርያም መጀመሪያው ሰኞም ማክሰኞም እንደ ውዳሴ ማርያም እንዳጠቃላይ ይደርሳሉ መልከ ማርያም ይደርሳሉ በዚህ ባለው ነው ያው እንግዲህ አመት በላይ ሆኖም ጉባኤው የተጀመረው በዚያ ምክንያት ነው መጽሐፍ ምን አላችሁ ምንድነው የሚጎላችሁ ምንድነው የሚያስፈልጋችሁ መጽሐፍ ያው እንግዲህ አንድ ምን ይሄ ነው የሚባል ነገር የለም በጣም ይቀራል አንዳንድ ውዳሴ ማርያም ነው እንጂ ያዙት ያን መጽሐፍ የለም እኮ ምን ያስፈልጋችሁ መጽሐፍ ሲባል ምን የሚባል መጽሐፍ ለእናንተ ያስፈልጋል መጽሐፍ ያው እንግዲህ ለቀጣዩ እንግዲህ አሁን መልከ ማርያም ከደረሱ ቅዳሴ መጽሐፍ ያስፈልጋል እንዴ ዳዊት ወንጌል የሚቆጥሩበት መጀመሪያ ያስፈልጋቸዋል መልእክተ ዮሐንስ ውዳሴ ማርያም አላቸው ዳዊት አላቸው ዳዊት የለም ለኔ ዳዊት የለም ሌላ ስርዓተ ቅዳሴ የለም የሚያስፈልገው አሁን ለተማሪዎች ምን ያስፈልጋል ያብነት ተማሪዎች በቅተው ለመውጣት ከዚህ በቃ እንዳጠቃላይ በቃ ስርዓተ ቅዳሴና ዳዊት ምናምን ወንጌል ውዳሴ ማርያም እንደዚህ ይማራሉ ገና ናቸው የሚለው ነው እንጂ መጽሐፍማ እንደሚያስፈልግ ነው ግን እኮ እኔ አሁን መጽሐፉን ካልነገራችሁኝ መጽሐፉን በምን ያውቁታል አሁን መደገፍ የሚፈልጉ ሰዎች መጽሐፉን አውቀው ነው የሚልኩት የጠየቃችሁትን ይልኩና ከዛ በኋላ ደግሞ እንደገና ልትጠይቁ ነው ሌላ ሚዲያ መጥቶ አሁን ተናግራችሁ አንደኛውን ሰው ከፈለገ የሚችለውን ችሎ እንዲገዛ ነው ሐሳባችሁ አርባይቱ ክስተት እሺ ሞድስ በተቃለ ሴተ ትሩፋት ምን ያስፈልጋሉ መጽሐፎች ስንት መምህራን አሉ ወንበር ይዘረጉ ሁለት ናቸው ተማሪዎች 30 አሉ ካህናት አጠቃላይ አባ ስንት ናቸው ያን 7 አመት አልሆናቸውም አሁን እንደውም ጠንከር ሲል በመጽሐፍ ማጣት ወደ ሌላ ትምህርት ቤት ይሄዱ አሉ ጠንከር ሲል ውዳሴ ማርያም ከቆጠሩ ከዚያ ከፍ ባለው ካሉ በኋላ እንግዲህ የሚገዛው እናተባት ነው እየገዛ እስካሁን በልምዳችን የቆየው እኛ የሚተማር እናተባት እየገዛ ነው እና ፈጣሪ ነን ካመጣው ግን ነው የሚሉት አሁንም ይሄ የሚባለው መጽሐፍ አሁንም የለም እንኳን እነዚያ ጋር ስለኛ መቀደሻ ምን ሁሉ መጽሐፍ ያያጣነ ነው ግን ኢየሱስ ክርስቶስ እንግዲህ የሚያሟላው ከሆነ ይሄ ነው አሁንም ጠንከር ሲል እየሄዱ እነሱ ያስቆጠሩ ውዳሴ ማርያም እስከ መልካም እስከ ማየሱ ያስቆጠሩ ነው ዜማና ምን ካሁን ቀደም ምን የተማረ ባይኖርም
በሐሳባቸው ቢሟላልን እያሉ እነሱም እያሰቡ ነው። እንግዲህ ፈጣሪ ካሟላው ይሄ ነው መንገዱ፣ ሌላ የለውም የምንለው ነገር የለንም። ጉዳቱ ከሀገሩ ከመነሻው ከመድረሻው የሀገሩ ሁኔታውን እያያችሁት ነው። እንግዲህ ማየት ማመን ነው። መንበሩን ማያችሁት፣ ይህንን ማያችሁት፣ መነሻው መድረሻው እንግዲህ ውጥጥዝ ብለን የመድኃኒዓለም ፈቃዱ ነው። ይህንን እስካሁን የደረስ ነው እንጂ ይህንን ሁላ እናያለን። ይህንን ሁላ እስካሁን ከቅዳሴ እንኳን እንደርሳለን እንኳን ልናልን አላለም ነበር። ኢየሱስ ክርስቶስ ግን ቅዱስ መድኃኒዓለም በራሱ ሆኖ እንኳን ይህንን እመቤታችንም ትናንት በእናንተ ስመታ ነገ ገና እንደሰት ነው ደስታውና ከዚያ እንደው በሐሳባችን ደስታው የተሟላ ያድርግልን። ኢየሱስ ክርስቶስ መድኃኒዓለም ለኛ ብሎ መድኃኒት እስከመታ ይመስል ለኛ መጽደቂያ ሆኖ ያደርግልን። መድኃኒዓለም ተሟልቶ የምናየው ያደርግልን። አሁንም ተቀድሶ የቅዳሴ ሁላ ደስታ ይህንን ሁላ ፊት ጸሎታን እያደረስን ከዚያሽ መንበር ላይ እየሰቀልን ከዚያ በኋላ ወደው ስወጣ ያን ነገር ወስጄ ከግድግዳው ሰቅሌ ማኖር ለምን ከዚያ ተቻለ እንደኛ ሰው ይሰርቀዋል ደሞ እንደ ግርምዳ ምስት የሚበላዋል እና ፍዳችን ነው። ኢየሱስ ክርስቶስ አሁን መጥቶ እንግዲህ እሱም ወደ መንበረ ጸባዖት ወርዶ በጣም ተደስችና ያሉት በራሴ እንደው በጣም የምን ያህል አሁን መንበሩ ከመጣ ባለ መንበሩ ታስገብታችሁት? አዎ አስገብተው ነገ ለዓመት ባሉ አውርጄ ኢየሱስ ክርስቶስን ሲያወርድልኝ ብዬ አስገብቼዋለሁ። ትናንትም ቤታችን በእናንተ ስም ይዤ ትናንት አረው ነው ይዤ ገባሁት። ያንን ሁላ እንግዲህ ፈቃደ እግዚአብሔር እየተሟላልን ነው። ፈቃደ እግዚአብሔር ከእናንተ ጋር ይሁን። ሌላ ምነው ነገር የለም። ኢየሱስ ክርስቶስ ካሟላልን የእምነት አምላክ እናንተ እምነት ብላችሁ ሁላ ሀገር መታቻያችሁት አሁን የእምነት አምላክ ይርዳን ነው። ሌላ ምነው ነገር የለም። እቺ ምንድነች አባት? እቺ አትሮንስ መጽሐፍ የምናነባት ይችን ሰርተን በእቺ ነው የምንገለገለው። በዚህች ነው። የት ጋር ነበር የምታስደግፉትና ይችን በድንጋም ሆነ ከቤተ ክርስቲያን ገደፍ አድርገን ይሁን ሌላ ተቋም አለ እንዲህ አድርገን ነው የምንገለገልበት። መጽሐፍ እዚህ ጋር ነው የምናደርገው እንዲህ አድርገን ነው የምንገለገልበት። አሁን አትሮንስ አለ። አትሮንስ በሰሞና እንዲህ ገባለ በጣም የሰፋና እንዲህ ያለ ሆኖ ነው ትልቁ ሆኖ ነው በጣም ዝልጥ ያለ ሆኖ ነው እንጂ አንድ በሰሞን መጥቶልናል። መቼ እግዚአብሔር ፈቃዱ የመድኃኒዓለም ፈቃዱ ነው መጥቷል። አትቀር በእቺ ነው የምንገለገለው። እቺና ባሽ ያስገጥመን እቺን እንዲህ አድርገን አስገድፈን ነው የምንጠቀመው። እቺ ተምሮ አምነንበት እቺ ያድርገን ዳዊትም ሆነ ያለንን እንግዲህ እንዲህ ያድርገን። የከተማ ቤተ መቅደሶች ስንት አትሮንስ አላችሁ? ስንት አላችሁ? ይሁት በቆርቆሮ መጽሐፉ እየተቆረጠ ሚስማር እየነጨው እዚህ ላይ መጽሐፍ ይቀመጥ። ታምረ ማርያም ይነበብበታል፣ ኪዳን ይደርስበታል፣ ቅዳሴ ይነበብበታል፣ ጸሎት ይደረግበታል። በዚህ በቆርቆሮ አትሮንስ ይሄን ያዘጋጁት እዚሁ ነው። ይሄ ኢትዮጵያ ውስጥ ነው የምነግራችሁ፣ የትም አይደለም። ጎንደር፣ ደቡብ ጎንደር ላይ እመቤታችን ትርዳን። እንግዲህ መጨረሻውን ታሳምረን። ባለፈው እንደነገርኳችሁ ደጀ ሰላም የለውም፣ ጣራ የምናለብስበት አልነበረንም። በዚህም ጉዳይ የተቸገርነው ነገር እሱን ለሚለብስ አገዳ እየጠበቅን ነው። ምርት ተመርቶ ከዛ አገዳ ሰብስበን እናቆያለን። እሱም በጥቂት ጊዜ ውስጥ ስለሚከስም እሱን ተቸግረናል አሉ። አሁን እዚህ ከኋላ የምታዩት ደጀ ሰላም ህፃናት ክርስትና ሲነሱ፣ ካህናት ፕሮግራም ሲኖራቸው፣ አመታዊ ክብረ በዓል ሲሆን ካህናት ምዕመናን የሚስተናገዱበት ደጀ ሰላም ነው። አሁን በእናንተው ድጋፍ ቆርቆሮ ይህንን ፕሮግራም ልክ ከሰራን በኋላ ካሳወቅናችሁ በኋላ ደውለው ቆርቆሮ ገዝተው ልከው ይህንን ደጀ ሰላም እንዲጠናቀቅ አድርገዋል። በነገራችን ላይ ይህን ለመስራት 2 ሳምንት ነው የፈጀው። እውነተኛ ምዕመናን እውነተኛ ፕሮግራም ካገኙ በትክክል ቤተክርስቲያን እንደሚደግፉ ቤተክርስቲያን በዚህ እንደምትቆም ማሳያ ነው። ዛሬ እኛ በጣም ብዙ ኪሎሜትሮች አቋርጠን ከአዲስ አበባ እዚህ ቦታ ስንመጣ ለ3 ሰዓታት በባጃጅ 3 ሰዓታት የሚጠጋ ያህል በባጃጅ ተጉዘን ነው ከባህር ከከተማ የመጣ ነው፣ ከአስፓልት ዳር። እንግዲህ አስፓልት ጫፍ ለመድረስ ደግሞ ከባህር ዳር እዚህ የመጣንበትን ርቀት አስቡት፣ እጅግ በጣም ሩቅ ነውና እስኪ አብረን እንየው ኑ። ደጀ ሰላሙ ቆርቆሮ የለበሰው ገና ማክሰኞ ነው። ዛሬኛ የተገኘነው ደግሞ ቀኑ ቅዳሜ ነው። 4 ቀን ልዩነት ነው ያለው፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ። ኑ እሺ እሺ እሺ። ውድ ተመልካቾቻችን ይህ የምታዩት ቅድስት የቤተ ክርስቲያን ንዋያተ ቅድሳት ዕቃ በእናንተ ፈቃድ በቃለ ቀርን ሚዲያ በአርያ ሚዲያ የተገዛ ነው። እኚህ የምታያቸው ካህናቶች፣ ወንድሞች፣ አባቶቻችን ከተለያየ ቤተ ክርስቲያን ዛሬ እዚህ መጥተው የጌታችን መድኃኒታችን የመድኃኔ ዓለም ዓመታዊ ክብረ በዓል እንዲሁም የሆሳዕና በዓልን ለማክበር እዚህ ማህሌት ሊቆሙ ኪዳን ሊያደርሱ እግዚአብሔርን ሊያመሰግኑ ሊያገለግሉ ታቦት ሊያከብሩ የመጡ ናቸውና እኛ ደግሞ በአጋጣሚ ሆኖ በዚህ ቀን መጣን። ምን ልንሰጥ
ንዋያተ ቅድሳት ልናስረክብ መጣን። የገዛናቸው ንዋያተ ቅድሳቶች እንደምታዩቸው ናቸው። እኛ በዝርዝር ውስጥ አንገባም። ነገር ግን በድፍኑ እንደምታዩቸው ቤተ መቅደስ የሚያስፈልጋቸውን ማናቸውን ዕቃዎች የቻልነውን ያህል አድርገናል። ይሄ ከሁሉ በላይ ልነግራችሁ የምፈልገው አንዲት ነገር ነው። ይሄን መጋረጃ የገዛነው ኮተቤ 02 ላይ ሜዳ ላይ የሚሸጥ ከዚህ የተሻለ መጋረጃ አንጠይቅ ብዬ ነግሬያችሁ እዛው ቪዲዮ ላይ አይታችሁታል ቀደም ብዬና ይሄንን ኩላሊታቸውን ሊሸጡ የነበሩ አባቶች ዛሬ እናንተ ንዋያተ ቅድሳት ገዝታችሁ ቤተልሔማችን ከፍ ሲል እናረጋለን እንጂ በገንዘብ አንመጻደቅም። እኛ የምንፈልገው ማስቀደሳችንን ልጆቻችን ደግሞ ከአሕዛብነት ክርስቲያን መሆን ነው ብለው በአደባባይ ተናግረው እነዚህን ገዝተዋል። እኛ ግዢውን ሲፈጽሙ ራሳቸው በአካል ሄደው መርጠውም ጭምር እንዲገዙ ነውና በየቦታው ዞረው ገዝተዋል። እነዚህ የምታዩቸው የታቦት ማክበሪያ ናቸው። ይሄ መድኃኔዓለም ነው፣ ቀጸላ ነው። እዚህ ጋር ደግሞ የምታዩት ደግሞ የእመቤታችን አለ። የምታዩቸው ንዋያተ ቅድሳት መጻሕፍት በቅዳሴ ሰዓት በኪዳን ሰዓት አስፈላጊ የሚባሉትን ነገሮች በሙሉ በቻልነው አቅም ገዝተናል። እንደነገርኳችሁ ቤተክርስቲያን ውስጥ ገብታችሁ መስገድ አትችሉም። ለመሳለም የምትችሉት በሯ ላይ ብቻ ነው። ከዛ ውጭ ያለው ሰው መቆም አይችልም። የምታዩቸው አባቶቻችን ምዕመኖች የምታዩቸው በሙሉ እዚቹ ቤተክርስቲያን ነው የሚያስቀድሱትና ስለ እቃው በጥቂቱ የሚያብራሩልን ኢንተርቪው ያደረግናቸው ስለ እቃዎቹ ግዥም አብረናቸው ዞረን የገዛናቸውና እኔ በአካል አብሬያቸው ዞሬያለሁ እቃውን ስንገዛ። ተጨማሪ ደግሞ ዛሬ ያመጣነውን ነገር መጨረሻ ላይ ያሳያቸዋል። አባታችን በደንብ ያስረዱ። እሺ፣ እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን። ይሄኛው ቀጸላ ይባላል። ቀጸላ የምናይ ወርቀ ዘቦ ወይም ደግሞ የሙካሽ ቀጸላ ይባላል። እዛው አንድ ላይ አብሮ የተሰራ ነው። ይሄ ቀጸላ የሚገርምና ይሄ ነው ተብሎ ሊገለጽ የማይችል በሌሎች 44 አይኔ አብሮ ሲዞርበት የነበረው ግን እንደ ሰማይ የራቀኝ ዛሬ በእጄ ገብቶልኝ ያው በደስታ አገኛለሁና ይሄ ቀጸላ ይባላል። ነገ በዚህ ከብረን እንውላለን። ይሄ ደግሞ የእመቤታችን ታቦት በዚህ ቀጸላ ነው ነገ ታጅቦ የሚቷልና ይሄ የሙካሽ ቀጸላ ወይም ደግሞ ወርቀ ዘቦ ቀጸላ ይባላል። ይሄኛው ታቦት ሲወጣ የሚነጠፍ ወይም ደግሞ ታቦት የተሸከሙ ጽላትን ያከበሩ ካህናት እዚህ ላይ ነው የሚቆሙት። ይሄ ግብረ ምንጣፍ ይባላል። ይሄኛውም እንደዛው ግብረ ምንጣፍ ይባላል። ይሄኛውም መጋረጃ ነው። ከዚህ ውጪ ይሄ እነዚህ አልባሳት ናቸው፣ ሙሉ አልባሳት ናቸው። ሁለት አልባሳት ያ ማለት ከነ ሞጣዊቱ 77 ነው። በቁጥር ስኔት 14 ይሆናል። ወይም ደግሞ የሁለት ልዑክ መቀደሻ ነው ማለት ነው። እነዚህ ያው የምታውቋቸው የተለየ ነገር የለም፣ ጥላ ነው፣ ጥላዎች ናቸው። እንግዲህ ነገ በዚህ ደምቀን ከብረን እንውላለን ማለት ነው። እነዚህ ይሄ ከአንድ እንጨት የተፈለፈለ ያልተቀጠለ ምንም አይነት ነገር ያልተጨመረበት የመጾር መስቀል ወይም ደግሞ ዲያቆኑ የሚይዘው መስቀል ማለት ነው። እነዚህ ቅባ ቅዱስ ናቸው። ይኸው ይሄ ነው። እነዚህ ቅባ ቅዱስ ናቸው። እነዚህ ደግሞ ስርዓተ ቅዳሴ ናቸው። እነዚህ ስርዓተ ቅዳሴ ተማሪዎች የሚማሩበት ስርዓተ ቅዳሴ ናቸው። እነዚህ ደግሞ ውዳሴ ማርያም ናቸው። ከዘወትር ጸሎት እስከ መልካ ኢየሱስ ድረስ በልሳነ ወይም ነው በእግዝ እነዚህ ለተማሪዎች ውዳሴ ማርያም ናቸው። እነዚህ ደግሞ የአማርኛ ውዳሴ ማርያም ናቸው። እነዚህ የአማርኛ ውዳሴ ማርያም ደግሞ ምእመናን ያው በዚህ ጸሎት እንዲያደርጉ ለምእመናን ሊሰጥ የመጣ ነው። ወደ መጽሐፉ ስንገባ ከዛ በፊት ይሄ የመድኃኔዓለም ስዕል አድኖ ነው። ነገ ሆሳዕና በአርያም ብሩክ ዘይመጽእ በስመ እግዚአብሔር እያልን ነገ የምናከብርበት የመድኃኔዓለም ስዕል አድኖ ነው። ይሄ ደግሞ መንበሩ ጋር የምትሆን የሁላችንም መመኪያ የእናታችን የቅድስት ድንግል ማርያም ስዕል አድኖ መንበር ጋር የሚቀመጥ ነው። እነዚህ ታምረ ማርያም፣ መጽሐፈ ቅዳሴ፣ ታምረ ማርያም፣ ሃይማኖተ አበው፣
እዛ ጋ ስንክሳር፣ እዛ ጋ ገድለ መርቆሬዎስ፣ እዛ ጋ አዲስ ኪዳን፣ እዛ ጋ መጽሐፈ ቅዳሴ፣ አሁንም ስንክሳር፣ ታምረ ኢየሱስ፣ ድርሳነ ኪዳነ ምሕረት፣ መጽሐፈ ክርስትና፣ መጽሐፈ ግጻዌ፣ ገድለ ቅዱስ ጊዮርጊስ ጠቅላላ መጽሐፈ ክርስትና ጀምሮ እስከ መጨረሻው ድረስ የመጽሐፍ ዘር ይሄ ነው የምንለው የቀረን ነገር የለም። እነዚህ ደግሞ ዳዊት ናቸው፣ መዝሙረ ዳዊት ናቸው። ለተማሪዎች መማሪያ የሚሆኑ ዳዊት ናቸው። እነዚህ ዳዊት ደግሞ ሌላ ዳዊት ሲታተም በዚህ ዳዊት ታርሞ ነው የሚታተመውና መዝሙረ ዳዊት ነው። እነዚህ ደግሞ ይሄ ኩስኩስት የግሪክ ኩስኩስት ወይም ደግሞ ዘኮነ ንጹሕ ሲባል ካህኑ እጃቸውን የሚታጠቡበት ንጹሕ የሆነ ከቁርባኑ ይቀበል፣ ንጹሕ ያልሆነ ግን አይቀበል ሲባል የሚታጠቡበት እጃቸውን የሚታጠቡበት ኩስኩስት ይባላል። ይሄ እንደምታዩት የግሪክ ቃጭል ነው፣ ከጽዋ ይመረጣል። ይሄ ቃጭል ነው። ይሄ ደግሞ አውድ ወይም ደግሞ አጎበር ይባላል። ለስጋው ደግሞ ማቀበያ ማለት ቀጥታ ያው ሁሉ ነገር አልቆ በዚህ መስመር እንዲፈጸም ይደረጋል ማለት ነው። ይሄ ደግሞ ማክበሪያ ነው። ማክበሪያ ይሄ እንደዚህ ይደረጋል። ከዛ በኋላ እዚህ ጋር ጽላቱ ይቀመጣል። ወይም ደግሞ የታቦት መሸከሚያ ወይም ደግሞ የጽላት ማክበሪያ አንዱ የእመቤታችን አንዱ የመድኃኔዓለም ነው። ይሄ ደግሞ ደመ ጽዋ ይባላል። ይሄ ጽዋ ነው። ያው ዝርዝር የማያስፈልገው ሁላችን የምናውቀው ነገር ስለሆነ ጽዋ ነው። የግብፅ ጽዋ ነው። ስሪቱም የግብፅ ስሪት ነው። እነዚህ ደግሞ የመጾር መስቀል ናቸው። የከለራቸው እንደምታዩት ነው። ብራም አለ፣ የነሐስም አለ። ይሄ የመጾር መስቀል ወይም ደግሞ ያው ዲያቆኑ የሚይዙትና የሚያገለግሉበት የመጾር መስቀል እሱ የምንድን ነው? የብረት ነው ማለት ነው። ይሄ ደግሞ ማሳጠኛ መስቀል ወይም ደግሞ ኪዳን ማድረሻ መስቀል ይባላል። ይሄ ብረት ነው። ይሄ ደግሞ የዕፅ ነው ማለት ነው። ይሄም እንደዚሁ ይሄኛውም እንደዚሁ የኪዳን ማድረሻ ወይም ደግሞ ማሳጠኛ መስቀል ነው ማለት ነው። እነዚህ የምታያቸው ደግሞ እነዚህ ደግሞ ያው ለውስጥ አገልግሎት የሚውሉ ናቸው። ጠቅላላ እነዚህ ምንም ዝርዝር ስለማያስፈልጋቸው የውስጥ አገልግሎት መሙያ ናቸው። ስለዚህ እነዚህን በምንፈልግበት መንገድ በፈለግንበት ሁኔታ ስለምናስኬድ ይሄኛው ያው ይሄ ነው ማለት ነው። ይሄ ጽና ነው፣ የግሪክ ጽና። ይሄ ደግሞ የግሪክ ጽና ነው። ያው እንግዲህ አንደኛው ጽና ይሄው አይ መድኃኔዓለም ወርቅ ይገባዋልና ከዚህ ደግሞ ይሄ ይሻላል፣ ከዚህ ይሄ ይሻላል በሚል ይሄንን የግሪክ ጽና ተገዝቶ እዚህ ገብቷል ማለት ነው። ስለዚህ ያለው ዕቃ ይሄኛው ደግሞ ምንድነው? ማይ መቅጃ ነው። ወይም ደግሞ አቃቢቷ በዚህ ይቀዳሉ። ከዛ ይሄንን ለሚሰጡት አካል ከሰጡ በኋላ ድጋሚ ይሄ እስኪመለስ አይጠብቁም፣ በዚህ ይቀዳሉ። ይሄኛው ሲመለስ ይሄኛው ደግሞ ይዞ ይገኛል። ስለዚህ በቅዳሴ መተጓጎልም አይኖርም። ጸበል ለሚጠጡ ሰዎች ደግሞ ምንም አይነት ነገር አለቀ ደቀቀ የሚባል ነገር የለም ማለት ነው። እንግዲህ እነዚህ በሙሉ ያው ምንጣፎች ናቸው። ይሄኛው ምናልባት ውስጡን አይታችኋል፣ 1 ሜትር አትሞላም። ቢሆንም ግን ይሄ ለደጀ ሰላም ለተማሪዎች መኝታና ጠቅላላ ደግሞ ዙሪያውን ያው ነገ ክረምት አስቸጋሪ ስለሚሆን ጠቅላላ ለክረምት ስለሚሆን ይሄ ሙሉ ይነጠፋል። ከዛሬ ሰዓት ጀምሮ ዋዜማ፣ ዛሬ ዋዜማ ነው አይደለ? ከዛሬ ሰዓት ጀምሮ ዋዜማ ካህናት ልክ አሁን ዋዜማ ሊቆሙ ነው። ቀጥታ ካህናት ዋዜማ ሲቆሙ እሾህ አይወጋቸውም፣ ምንም ነገር ጠጠር አይወጋቸውም። እዚህ ጋር ሆነው ያው
እንደ ኢየሩሳሌም አምረን ደምቀን እናድራለንም እንውላለንም ማለት ነው። ሌላው ደግሞ ይሄ ዕቃ ነው። ይሄ ደግሞ ያው መቅረዝን በቤተ ክርስቲያናችን አጠራር መቅረዝ ቢባልም አሁን ባለው ቋንቋ ሻማ ማብሪያ ነው። እዚህ ጋር 7 ሻማ ይበራል። 7ቱ ምስጢራተ ቤተ ክርስቲያንን በዚህ በዓለም ገና መድኃኔዓለም ውስጥ ይገለጻል ማለት ነው። ስለዚህ እዛ ጋር ምንድነው ያለው ብትሉ እዚህ ጋር ደግሞ ያው ዘቢብና ዕጣን አለ። እሱ ደግሞ ይሄ ነው ሳንል ሳንጨናነቅ በማንኛውም ሰዓት ቀድሰን እንደፈለግን የምንሆንበት ያልቅ ይሆን ይደቅ ይሆን ሳንል በሰላም እንደፈለግን የምናደርግበት ልባችን ሞልተን የምናገለግልበት ሙሉ እዚህ ጋር መጥቶልናልና እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን። እንደምታዩት ምንጣፉም እንደዚህ ነው። ከበሮና መቋሚያ ጸናጽል ደግሞ ያው እዛ ጋር ይታያቸዋል። እሱ እዛው ነው ካህናት ለአገልግሎት ስለሄደ ነውና ካህናት ምንድነው ከበሮም መቋሚያም እዛ ነው። ማይክ ይኸው ጉልላቱ ላይ ተሰቅሎ ይገኛል። ደወል እዚህ ጋር ተሰቅሎ ይገኛል። ስትሬት ላይት ደግሞ ወይም ደግሞ የግቢ መብራት 3 እንጨት ላይ ተሰቅሎ ይገኛል። ሶላር ነው። ትላንት ነው የተገጠመው። ያው እንትኑ ስላልሆነ ፀሐይ ገና ስለሚፈልግ ለጊዜው ላይበራ ይችላል እስኪሞላ ድረስ። ዞሮ ዞሮ ግን ይሄ ነው። ስለዚህ ይሄኛውም ምንጣፍ ነው። ይሄ የሚወለወል የሚታጠብ ምንጣፍ ነው። ይሄ ደግሞ ለቤተ መቅደስም ለውጭም የሚሆን ነገር ነው። ዞሮ ዞሮ እንዳጠቃላይ ዕቃ የሚባል ነገር ሞልቶ እዚህ በኋላ አምረን ተውበን ደስ ብሎን ነው የምንኖረውና እግዚአብሔር ይመስገን ሁላችን ነጭ ለብሰናል። እንግዲህ ከአባቶች አንደበት የምንሰማው ቢሆንም ከዚህ በኋላ ነዋያተ ቅድሳት የሚባል ነገር በአደባባይ እንዲነገርልን የምንፈልገው ነገር ቢኖር ነዋያተ ቅድሳት የሚባል ነገር በቃን። ከዛሬ ሰዓት ጀምሮ ይህንን ማስቀመጥ ከቻልን ይሄ በስርዓቱ በዚህ እንገለገላለን። ከዛሬ ሰዓት ጀምሮ ግን ነዋያተ ቅድሳት የሚባል ነገር ከዚህ በኋላ በቅቶናል፣ ጨርሰናል። እግዚአብሔር ይስጥልን። አንዴ ስንት ካህናት ነበር ያሉት? ኦኬ ያሉት ካህናት 6 ናቸው። ቄስ ሲሆኑ 5 ነበር ያላችሁ? አዎ አስተዳደር ስላሉ ምናልባት ረስተን ድንገት እንዳይሆን ብለን ነው እንዴ? ክብረ በዓል ስለምታከብሩ ዛሬ ተጨማሪ ከስራ ባልደረቦቼ ጋር ሆነን እንዲህ አይነት የዓመታዊ ክብረ በዓል ማክበሪያ ካባዎች 5 ይዘን መጥተናል። የቤተ ክርስቲያኑ አስተዳዳሪ እሳቸው ናቸው። አልብሰን እናሳያችሁ። ልክ እንደዚህ አይነት 5 አምጥተናል። በእናንተ አደራረግ ዲያቆናት የሚያደርጉ ከሆነ አናውቅም፣ እንጨምራለን። እንዲህ አይነት ተጨማሪ 5 እንግዲህ ካህናት ያሉት ካህናት 6 ሲሆኑ ከ6ቱ ካህናት ብቻ ካባ ሲለብሱ ዲያቆናት ደግሞ ወደ ከፍተኛው ማዕረግ እስኪደርሱ ድረስ ጊዜያቸውን ይጠብቃሉ ማለት ነው። ስለዚህ እኛ 6 ያልነው ጠቅላላ ያለውን ካህን እንጂ እንደዚህ አይነት ካባ የሚያስፈልጋቸው ሰዎች እኛ ጋር እዚህ 5 ናቸው። ከ5ቱ 2 ዲያቆን ናቸው። ያው 3ቱ ያስፈልጋቸዋል ማለት ነው። ስለዚህ 2 ትርፍ መጥተዋል ማለት ነው። ስለዚህ 2ቱ ተዘጋጅታችሁ ድረሱበት። አዎ ካባው ተዘጋጅቶ ይጠብቃቸዋል። አጠር አድርገን የጀመርነውና ቶሎ የምናደርገው ይሄንን ፕሮግራም አባቶች ማህሌት ሊቆሙ ነው፣ ምስጋና ሊያቀርቡ ነው። ዛሬ የጀመርነው ነገር ይሄ ነው። ንዋያተ ቅድሳት አሟልተናል። ስለ ቤተ ክርስቲያኑ እናንተ የምትፈልጉትን ቤተልሔምንም ግብር ቤቱንም አይታችኋል፣ ተመልክታችኋልና እንደው ፈቃዳችሁ ቢሆን እንደው ብትችሉ እንደው አስራት ቢኖራችሁ እንደው ቤተ ክርስቲያን እናግዛለን ብትሉ ይችን ቤተ ክርስቲያን ለማገዝ እኛ በሺህ ኪሎ ሜትሮች ተጉዘን እዚህ መተናል። እናንተ ደግሞ ባላችሁበት ሆናችሁ ከታች በምታዩት የንግድ ባንክ አካውንት ቁጥር የባንክ አካውንቱን የሚመሩት የቤተ ክርስቲያኑ አስተዳዳሪና ሌሎች ግለሰቦች ናቸው። እዚሁ ቤተ ክርስቲያን አካውንት ስር ገቢ እንድታደርጉላችሁ ፈቃደኛ ከሆናችሁ የምትችሉ ጎንደርና አካባቢዋ፣ ጎጃም፣ ባህር ዳር፣ ሌላ አካባቢ ያላችሁ ደግሞ ተጨማሪ ያስፈልጋል የምትሉትን ነገር ራሳችሁ አምጥታችሁ
ለቤተክርስቲያኑ ማስረከብ ትችላላችሁ። ለምሳሌ ማይኩን ያስረከቡልን ከባህር ዳር የመጡ እናት ናቸው። ዣንጥላውን ሌላውን ይዘው የመጡልን ባህር ዳር ያሉ እናት ናቸው። ክርስትና ስማቸውን ሰጥተው መተው ገጥመው ነው ሄዱት ጭምር። በነገራችን ላይ ላደረጋችሁት ነገር በሙሉ እንደ ሚዲያ ባለሙያ እኔ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። እኛ ኃጢአተኛ ደካማ ስንሆን ለዚህ እድል ለማስተባበር ስለፈቀደልን መድኃኔዓለምን እናመሰግናለን። እናንተንም ለዚህ ክብር ስላበቃችሁ እግዚአብሔር ወዷችኋልና ከዚህ የበለጠ እንድታገለግሉት ፈቃዳችሁ ይሁንልን። የሚሉት ነገር ካለ መጨረሻ አባቴ ለርሶ እድል ልስጥ። እሺ እግዚአብሔር ይስጥልን ክብሩን ጸጋውን ደግሞ ለእናንተ ይበለው። ቅዱስ መድኃኔዓለም ሰጮቹንም ተቀባዮቹንም አንጮቹንም አንተ ቅዱስ መድኃኔዓለም በጣም ይጠብቃችሁ፣ በምትሄዱበት የሚታደጋችሁ፣ አሁን የሚከተላችሁ ይሄን ሁላ ሀሮር ይሄን ሁላ ሀገር እናንተ በመድኃኔዓለም እምነት ለምታችሁ ከእምነታችሁ ደግሞ ከንቱ ያደርግባችሁ። የመድኃኔዓለም ልጅና ያለን በላችሁ ነው ይሄንን ሁላ ሀገር ሁላ አድርጋችሁ የመጣችሁት በመድኃኔዓለም እምነት ለምታችሁ ደግሞ መድኃኔዓለም ይጠብቃችሁ። ሰጮቹንም አንጮቹንም እናንተ ደግሞ ቅዱስ መድኃኔዓለም ይጠብቃችሁ። እኛም ሀሳባችን መቼም ክርስቶስ መድኃኔዓለም ምናምን በእምነት ነው የእምነት አምላክ ነው። ይሄንን ሁላ ጸጋ ያወረድልና እምነቱም እናንተን የማይለያችሁ ይሆን። እኛም ደግሞ እንገለገት ደግሞ ያደርግልን። አዳሻ ወዳሻ አይንሳን ደውን ከላጃውልን እናንተንም ደግሞ ለበታችሁ ያብቅልን። ቅዱስ መድኃኔዓለም እምነታችሁን ደግሞ ከንቱ ያደርግባችሁ። በጣም ከፍ ሞቅ ያለ ሞቅ ደስታው ለእናንተ ያደርግልን። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን ብለናል። ይሄ መስቀል ወርቃማ መስቀል ነው። ብዙ ጊዜ አዲስ አበባ ላይ ወይ ከተማ ላይ የምታዩቸውን አባቶች አንገታቸው ላይ አንጠልጥለው ቅድም ያያችሁት ቪዲዮ ላይ ታዩታላችሁ። የእንጨት መስቀል ይዘው አይተናል። እችን መስቀል ገዛ ትልቅ ነገር አይደለም። ነገር ግን እንደው አባቶች ደስ ይበላችሁ፣ ምዕመናን ሲባርኩ ደስ ይበላችሁ። ዓመታዊ ክብረ በዓት ላይ ታቦት ሲያጅቡ ወርቃማ መስለው አሸብርቀው ይውጡ ስንል እንዲህ አይነት መስቀል ለአባቶች ገዝተናል። 5 መስቀል ያው አስረክበን ነገ እንባረክበታለን ብለን ተስፋ እናደርጋለን። ውድ የቃለ ቀርን ሚዲያ ቤተሰቦቻችን፣ የአርያ ሚዲያ ቤተሰቦችም ጭምር ይህን ፕሮግራም አዘጋጅተን ያቀረብንላችሁ ከአዲስ አበባ ጎንደር፣ ደቡብ ጎንደር ላይ መጣን። ጎንደር ስንመጣ ከባህር ዳር የመጣ ነው ደብረ ታቦር፣ ከደብረ ታቦር ንፋስ መውጫ፣ ከነፋስ መውጫ በኋላ ያለችው ደግሞ ጥጥራ የምትባል ስፍራ ወደ ውስጥ እጅግ በጣም ብዙ ኪሎ ሜትር በባጃጅ እንኳን በጣም በፍጥነት የመጣ ነው። 3 ሰዓት ለሚጠጋ ሰዓታት በባጃጅ ተሳፍረን መተን በእግር እነሱ 4 ሰዓት 5 ሰዓት ነው የሚጓዙት ከዚህ አስፓልቷ ጋር ለመድረስ ማለት እሱ ድረስ መተን ዛሬ ለእናንተ የሰጣችሁትንም እግዚአብሔር መድኃኔዓለም የሚፈቀደውን ነገር ይዘን መተን አስረክበናል። ቤተክርስቲያኑንም አይተናል። የወደዳችሁ በግላችሁም በማንም ፍላጎት በራሳችሁ እቺን ቤተክርስቲያን መስራት ትችላላችሁ። የወደዳችሁ መድኃኔዓለም የፈቀደላችሁ እመቤታችን የፈቀደልቻችሁ። በነገራችን ላይ መድኃኔዓለም ነገ ሲወጣ እመቤታችን አጅባው ትወጣለች። እዚህ አካባቢ ላይ መድኃኔዓለምን ሲያከብሩ ምን ነው ብቻውን ሆነብን ብለው ነበር። ውስጥ እንዳሳየኋችሁ ቅድምም መንበር አለ። መንበሩ በነገራችን ላይ ብዙ ቦታ ተሰሙ ይሆናል። እኔ እንደዚህ ገምቼ አላውቅም። መንበር በ68000 ብር ነው የገዛ። ትልቅ ብር አለ 68000 ብር። እኔ በጣም ብዙ 100,000 ብሮች ሲንጠራ ነው የሰማው። በ68000 ብር ገዝተን ከአዲስ አበባ እዚህ ድረስ አስጭነን አስመጥተናል። እሱ የትራንስፖርት ጉዞ እንደየርቀቱ ስለሚለያይ ሌላውን ዋጋ እናንተ ወስኑት። ደረጃውንም እዛ የሚያሻሽለው ነገር ካለ እናንተ አቃላችሁና ይሄ ያመጣነው መንበር ገብቷል። ከዛ በላይ ትልቅ መንበር ቦታው እንደምታዩት ጥበቱም ስለማይችል ነውና ያደረግነው እናንተ ያደረጋችሁትንም ለቤተ ክርስቲያን አስረክበናል። ስላደረጋችሁ እግዚአብሔር ያክብራችሁ፣ እግዚአብሔር ይስጥልን። እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን። የመድኃኔዓለም ክልክል የመድኃኔዓለም ጥብቅ ሁኑልን። እኛ ስንሰለፍ አንዱ አምላክ መድኃኔዓለም ያውቃል ብለን ያለ ጉልበታችን በስተቀር ሌላ አቅም የለንም። በጉልበታችን ለፍተን ማስነን መድኃኔዓለም በፍቃዱ ያግዘናል ብለን ተሰልፈን ነበር። አሁንም የሱ ፍቃድ ሆኖ እናንተ ለመድኃኔዓለም ያደራችሁ መድኃኔዓለምን ያመናችሁ እናንተ ታዳጊ ናችሁ። ይህን ወርቅ ይህን አበባ እንዳሳያችሁና መድኃኔዓለም አበባውን ወርቁን ለእናንተ ይበለው። በየሄዳችሁበት ጥላውን ጥሎ ጫማውን አንጥፎ ክንፉን ዘርግቶ ይጠብቅልን። ቢሳይዙራችሁ ሐሳባችሁን ያሟላላችሁ። በመሬት ምቾትን በሰማይ ገነትን ይስጥልን። እግዚአብሔር ይስጥልን። ከቤተሰባችሁ ቢሳያዙርብን እሾህ ያውጋችሁ እንቅፋት አይምታችሁ። አክባሪ ይስጥልን። ወርቁን አፍሳችሁብናል፣ በወርቅ አጅባችሁናልና እስተ ዝንተ ዓለም ዓለማችሁ ወርቅ ሁኑ። ወርቁን አበባውን ለእናንተ ይበልልን።
መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳነረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። በአንድ ድንጋይ ሁለት መሆኑ ቀርቶ ሶስት ሆኗል። በአንዱ ጉዞ ሶስት ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የእርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስዕለ አድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።